ማርኮን በክፍል 69 ሙሉ ለሙሉ እቅዱን ያበላሸበትን አንድ ነገር ይገነዘባል። ማን ይመስላችኋል እቅዱን አውቆበትና ያበላሸበት? የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ክፍል 69 የተጫነ ነው። እናንተን ይበልጥ እንዲያጓጓ እና ነገሮችን እንዳለ በእንጥልጥል የተውትን በክፍል 69 ያሉትን ነገሮች በዚሁ ቪዲዮ ቀንጨብ አድርጌ ላሳያችሁ። ኢሳቤላ ድራማ ተከታታዮች አብዛኞቻችሁ አዲስ ናችሁ ለዚህ ቻናል እና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቤርሲ ወደ ድራማ ውስጥ ተቀላቀለና የባርኮን እህት ሆና ስትገባ ወንድሟን አምና ነበረ ያላትን ነገር ስታደርግ የነበረው። ባርኮን ሆን ብሎ እቺኑ ልጅ እና እናትየውን እረዳችኋለሁ አንቺንም ደግሞ አሪፍ ትምህርት ቤት አስገባሻለሁ ብሎ በማታለል ወደ ቦታዋ ካመጣት በኋላ ለዲና ያስረክባታል። ዲናም ወደሚፈለግበት ቤት ውስጥ ስትወስዳት እቺው ቤርሲ ተብየዋ ልጅ የተረዳችው አንድ ነገር አለ። እኔ እኮ የመሰለኝ ከወንድሜ ጋር አንድ ላይ እኖራለሁ ትምህርት ቤት የሚያስገባኛል ብዬ ነበረ። ማናት እቺ ደግሞ ከማን ጋር ነው አንድ ላይ እንዲኖር የተፈቀደልኝ ብላ እንድታስብ ያደርጋታል። ዲና ወደዛ ቤት ውስጥ ይዛት እንደገባች ሙሉ ለሙሉ ባህሪዋ ይቀየርባታል። የተቀየረችበትም ደግሞ ከዚህ በኋላ እዚህ ቤት ውስጥ ልክ እንደ ሰራተኛ ነው። እንደዚህ አይነት ልብስም ያለበስኩሽ ሆን ብዬ ነው። ጸጉርሽም እንድትፈቺና እንደዚህ እንድትሰሪ ያደረኩትም እዚህ ቤት ውስጥ ሰራተኛ እንድትመስይ ነው። አሁን ላይ የሱ እህት ነሽ፣ ማንም አያውቁም። ስለዚህ አንቺና ባርኮን አትተዋወቁም። ማንም ቢጠይቅሽ እንደዛ እንዳታደርጊ። እኔ የሱ እህት ነኝ። ይሄንንም ደግሞ እዚህ ቤት ውስጥ የሚያውቁት እንዳለ እንደዛ ነው። እናትሽ እውነትም እንድትታከም የምትፈልጊ ከሆነ እዚህ ቤት ውስጥ አርጊ የተባልሽውን ነገሮች እንዳለ ማድረግ ይኖርብሻል ትባላለች። በእርግጡ ይህንኑ ድራማ እኔ የተረዳሁትን ነገር ከክፍል 68 ነው የጀመርኩት። ምናልባት የኋላ ታሪካቸውን የምታውቁ ካላችሁ በዚሁ አጋጣሚ ኮሜንት ላይ ሐሳባችሁን አስቀምጡልኝ። ታዲያ ወደዛ ቤት ውስጥ ከገባች በኋላ በገዛ ወንድሟ እንደተከዳች ይገባታል። ለምን እንደሆነ ባይታወቅም ምን ምክንያት እንዳላቸው ባታውቅም ግን ባርኮን ወንድሟና እቺ ማርዳ ተብየዋ እዚህ ቤት ውስጥ አንዳች ነገር እየሰለሉ እንደሆነ ይገባታል። ነገሩ እሱም ወንድሟም ቢሆን ነገሩን ለማረጋገጥ ስትል ትደውልለታለች። ማርዳን አላመነቻትም። ለምን ልክ ወደዚህ ቤት ውስጥ ካስገባችኝ በኋላ ባህሪዋ ሙሉ ለሙሉ ተቀይሮ እኔን ወደ ማሰቃየት የገባችው ምንም አልገባኝም፣ ይህን ነገር ለወንድሜ መናገር አለብኝ ብላ ወንድሟ ጋር ትደውላለች። ወንድሟ ጋር ስትደውል የተለየ ባህሪ አላሳያትም። እዚህ ቤት ውስጥ መግባቷን ሙሉ ለሙሉ ለወንድሟ እንደምትናገረው አሳይታለች። ልጅቷ ልክ እንደ ሰራተኛ ነው እዚህ ቤት ውስጥ የምታየኝ፣ ወንድሜ ምን እየተፈጠረ ነው ትሏለች። አዎ አርጊ የተባልሽውን ነገር አርጊ፣ እንደውም የምትፈልጊው እናትሽ እንድትታከምልሽ ብቻ ከሆነ እኛም የምንልሽን ነገሮች ማድረግ ይኖርብሻል፣ የትምህርትሽን ጉዳይ እናስብበታለን ይላታል። ያ ማለት እሷ ከዛ በኋላ የተረዳችው ነገር ቢኖር ትምህርትም አልማርም ማለት ነው ብላ እንድታስብ ያደርጋታል። ይሄኔ ነገሮች እንደባሱና እንደተበላሻሹ ይገባታል። ለእናቷ ለመናገርና ያለችበትን ሁኔታ ለማስረዳት ስልክ ትደውላለች። ወዲያው አንድ ነገር የገባት ነገር ግን እሷ እናቷ ጋር ደውላ ሁሉንም ነገር የምትናገር ከሆነ ያው ወንድሜ እናቴን አያሳክምልኝም ማለት ነው፣ እናቴን ሊያሳክምልኝ የሚችለው አርግ የተባልኩትን ካደረኩ ብቻ ነው የሚለው ነገር ይገባታል። ስለዚህ እናቷ ጋር መደወሉን ትተወውና ከዛ በኋላ ከዚህችው ዲና ተብዬ ጋር ብዙ ጊዜን ማሳለፍ እንዳለባትና እንደዚሁ እየጨቆነቻት አብረው ብዙ ጊዜ እንደሚያሳልፉ ይገባታል። እምባ እየቀረራት እዛ ክፍል ውስጥ ያሉት አዳዲስ ሰዎችን ማየት ትጀምራለች። በነገራችን ላይ ለዲና ሲታገሉ የነበሩትን ታውቋታላችሁ፣ ርብቃንና ጓደኛዋን። ሁለቱ አንድ ላይ ሆነው የዚህችው አዲስ አመጣጥ ልጅ ምን እንደሆነ ባይገባቸውም ግን ያለ ምክንያት እዚህ ቤት እንዳልመጣች ያውቃሉ። ዲናም ባለቤቷም ቢሆን እርግዝናዋን እንዳላረገዘችና የውሸቷን እንደሆነ ደርሶበታል። በቀጣዩ ክፍል ላይ ሰርፕራይዝ አደርጋታለሁ ሲል ነበረ። ምን አድርጎ ሊበቀላት ይሆን? እውነት እንደዛ ካደረገ ደግሞ አብዛኞቻችሁ ጎበዝ ልትሉት ትችላላችሁ። እዝራ ከእህቱ ጋር አሪፍ ጊዜ እያሳለፈ እንደነበር አብዛኞቻችሁ አይታችኋል። በእነሱ እየቀናችሁና እሱ በወንድምነት ያለውን ድርሻ በአሪፍ ሁኔታ እየተወጣ እንደሆነምና ምን ያህል እንደሚያስቀኑም ጭምር እያሳያችሁን ነበረ። ባርኮን ቀጣዩ ክፍል ላይ እቅዱ ሙሉ ለሙሉ የሚፈርስበት አንድ ነገር ተፈጥሯል። ከዛ እቅዱ ጋር በተያያዘ ስለፈረሰበት ብቻ ወደ እህቱ መጥቶ
ያኔ አንድ ስራ ብቻ መስራት እንዳለባትና ይህ ሁሉ ነገር ከሰለቻት ወይንም ደግሞ እዚህ ቤት ውስጥ መቆየት ካልፈለገች አንድ ሰው ሰልላለት የሚያውቀውን ሚስጥር እንዳለ ከነገረችው ወይንም ከነገረቻት እሷ በቀላሉ ትምህርቷን መማር እንደምትችልና እንደምትቀጥልበት ቃል ይገባላታል። ያ ማለት ይህንን እቅዷን ማሳካት የምትችል ከሆነ ሌላ ስራ አትሰራም፣ እዚህ ቤት ውስጥ መቆየት አይጠበቅባትም። እናም እያሰቃየቻት ያለችው ዲናንም እገላገላታለሁ ብላ ስለምታስብ ማርኮን አድርጊ ያላትን ነገር ቶሎ ብላ አድርጋ ከዛ ቤት መውጣት ትፈልጋለች። እና ቀጣዩ እቅዳቸውስ ምን ሊሆን ይችላል? በዚህ ድራማ አብዛኞቻችሁ የምታውቋቸው የቀድሞ ስማቸው የነበረው አንደኛው ናታን፣ ሁለተኛውን ደግሞ ብዙዎቻችሁ የምታውቁት በስሙ የነበረውን አሁኑ ደግሞ ማርኮን የሆነውን ልጅ ያፌት በሚለው ስሙ ታውቁታላችሁ። ሴቷ ደግሞ አብዛኞቻችሁ የምትወዷትንና ትክክለኛ ስሟን የምታውቋት ታውቁታላችሁ። ኮሜንት ላይ አስቀምጡልኝ። በሐረግ ድራማ ደግሞ ስሟን የምታውቁት ኤፍራታን እዚሁ ድራማ ላይ አግኝተናታል። በዚህኛው ስሟ ርብቃ። ሰዎቹን በዚህኛው ድራማ የኋላ ታሪካቸውን በደንብ ባላውቅም ግን ባኔ ሐረግ በነበረበት ጊዜ ሐረግ ድራማ ላይ ይሄው በዚህኛው ስሙ ማርኮን የሚባለው ልጅ በዛ በሐረግ ድራማ ደግሞ ያፌት የምናለውን በጣም ጨካኝና ረመኔ ሰው እንደሆነ ታውቃላችሁ። እዚህኛው ላይም አንድ አይነት ገጸ ባህሪ ነበር የተሰጠው። በሐረግ ድራማ ላይ እሱ የሚያውቀው ወንድሙን የነበረውን እሱ ብቻ ሚስጥሩን የሚያውቀውን ያው ናታን ወንድሙ ነበርና ገና ሲያድግ በልጅነቱ ብዙ ነገር ስለነጠቀውና የተለያየ አይነት ህይወት ስለኖሩ ወንድሙን ሲያድግ ለመበቀል ነበር ያሰበው። ገና በልጅነቱ ያው ያፌት ወይንም ደግሞ ማርኮን በሴቶች ስለተደፈረ ብቻ ያኔ ሲያድግ እሱንም ለመበቀል ሲል ሴት የሚባል ነገር ይጠላ ነበረ። እንደዛ ያለ ድራማው ካደገ በኋላ ያው ማርኮን ወይንም ደግሞ ያፌት ናታንን ለመበቀል ብዙ ጥረት ቢያደርግም ግን ሳይሳካለት ይቀራል። ናታን ደግሞ ይህ ሰውዬ ለምንድነው ይበቀለኝ? የት ነው የሚያቀኝ? እያለ የጀርባ ታሪኩን እያጠና የሱ ሚስት የሆነችው ኤፍራታ ግን ቀድማ ትደርስበታለች። ወንድማማቾች እንደሆኑ ሁለቱ እንዳይገዳደሉ ስትል ኤፍራታ ወይንም ደግሞ ርብቃ ብዙ ጥረት ብታደርግም ግን በዚህ ግብ ውስጥ ያፌት ተብየው ወይንም ደግሞ ማርኮን ይይዛትና ያፈቅራታል። ቤቱ አግቷት ብዙ ሰዓት ብዙ ጊዜ ቢያሳልፍም ግን እያፈቀራትና የምር እየወደዳት ይመጣል። የወንድሙን ሚስት ማለት ነው። ናታንና ኤፍራታ በጣም ከመዋደዳቸው የተነሳ ምንም እንኳን ብዙ ፈተና ቢያጋጥማቸውም እየተቋቋሙት አንድ ላይ ብዙውን ጊዜ ያሳልፈዋል። ኤፉ ደግሞ አሁን እንግዲህ እሱን ከምገለው ተብሎ ስለተነገራት ብቻ አስፈራርቷ ስለነበረ ይህንኑ ያፌት ተብየውን ማርኮንን ጨካኙን ሰውዬ ታገባዋለች። ናታን አሁን ላይ ተስፋ እየቆረጠ ይመጣና እኔን አልወደደችኝም ወንድሜን ወደዋለች ብሎ እንዲያስብ ያደርገውና ተስፋ ቆርጦ ወደ ኋላ ይቀራል። ኤፍራታ ግን ተመልሶ እንዳይመጣና ባለቤቷን ወይንም ናታንን እንዳይጎዳው የከፋ አደጋ ልታደርስበት ነበር ያገባችው። ድራማው እንደዛ እየቀጠለ ይመጣና መጨረሻው ግን ከባድ ነበር የሚሆነው። ኤፍራታም ሳታስበው ያፌትን መጣል ያቅታትና ከሱ ጋር ያላትን ግንኙነት ሙሉ ለሙሉ አቋርጣ ወደ ራሷ ፍቅረኛና የምትወደውን ወደ ናታን ትመለሳለች። ከናታን ጋር አንድ ላይ በሚያደርጉት ግብ በጣም ትልቅ ነገር ይፈጠርና እዛው መሃል ላይ የገዛ ወንድማቸውን የገዛ ጓደኛቸውን ያጡታል። ያፌትም የሰው ነፍስ ስላጠፋ ብቻ ከሀገር ለቆ ይወጣል። በሁለተኛው ምዕራፍ ስንመለስ ኤፍራታና ናታን ከተጋቡ በኋላ ልጃቸውን ጠፍቶ ያገኙታል። እነሱ ቤት ሲቃጠልባቸው ሞተ ብለው በማሰብ ብቻ ኤፍራታም ልጇ ከሞተ ለማገገም ስትል ብዙ ጥረት ብታደርግም ግን እሷ መልሳ ያውነችና ናታን አዲስ ህይወትን ጀምር እያለ ብዙውን ጊዜ ቢለምናትም አልቻለችም። ምዕራፍ 2 እንደዛ ቢቀጥልም ግን አብዛኞቻችሁ ከድራማው ቀስ በቀስ አብዛኞቹ ካራክተሮች ስለወጡና ድራማውን ስለቀሰቀሰ ትታችሁት ነበረ። ለዛም ነው በዚሁ ክፍል ላይ ደግሞ የብዙዎቻችሁን አስተያየት ጠብቄ የነበረም ቢሆን ሳቤላ ድራማን ከ600 ሰዎች ውስጥ 400 ምናምን የሚሆን ሰው ሳቤላ ድራማን እንደዚሁ በትረካ መልኩ አቅርብልን ብላችሁኛል። ለዛም ነው በዚህኛው ክፍል የተገናኘ ነው። ታዲያ የመጨረሻውን ክፍል እንደ ግምት ያስቀምጥኩላችሁን ነገር አይታችሁታልና ሌላው እናንተ የኋላ ታሪኩን በደንብ ስለምታውቁት የራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ ቀጣዩን ክፍል በዚህ መልኩ እያቀረብኩላችሁ አንድ ላይ እንቀጥላለን። ይህንኑ ድራማ ብዙ ሰዎች ላያገኙት ስለሚችሉ ሼር እያደረጋችሁት
የራሳችሁን ድርሻ ተወጡላለሁ። ቀጣይ ክፍል አብረን እንገናኛለን። ወዲያው እንደተለቀቀ ኮሚኒቲ ፖስት ላይ ለእናንተም ወዲያው ሼር ስለማድረግላችሁ የደውል ምልክቷን መጫናችሁን አትርሱ። መልካም ጊዜ